uses of technology in biology በዚህኛው ደግሞ የምናየው ቴክኖሎጂ ለባዮሎጂ የሚሰጠውን ጥቅም ባለፈው ያየነው benefits of biology to ቴክኖሎጂ ነበረ። ያው ባዮሎጂ ለቴክኖሎጂ የሚሰጠውን ጥቅም በሰፊው አይተናል በፓርት 2 ቪዲዮ። በዚህኛው ደግሞ በፓርት 3 ቪዲዮ የምናየው use of technology in biology እና ቴክኖሎጂ ለባዮሎጂ የሚሰጠው ጥቅሞችን እናያለን። the uses of technology in biology are the ways in which technological tools can be applied to solve various human problems እዚህ ጋር ነው ፖይንቱ ያለው። ቴክኖሎጂ ለባዮሎጂ ጥቅም ይሰጣል ስንል ምን ነው ቴክኖሎጂካል ቱሎችን አፕላይ ማድረግ ነው ባጭሩ። በመጠቀም ምን ሶልቭ ማድረግ የተለያዩ ሁማን ፕሮብሌሞችን መፍታት ነው። አንድን ቴክኖሎጂ በመጠቀም የሰውን ችግር ስንፈታ ሰው እንግዲህ ባዮሎጂ ነው። ስለዚህ የተፈጥሮን ችግር ቴክኖሎጂን በመጠቀም ስንፈታ ያን ምንድነው የሚባለው ቴክኖሎጂ ለባዮሎጂ የሰጠው ጥቅም እንደማለት ይቻላል። it is a practical application of biotechnological instruments or products in providing required human service and investigation of new biological questions እና ፕራክቲካል የሆነ አፕሊኬሽን በተግባር የተደገፈ ነገር ነው። ምን በማድረግ የተለያዩ ባዮ ቴክኖሎጂካል የሆኑ መሳሪያዎችን በመጠቀም ሪኳየርድ የሆኑ ለሰው ልጅ የሚያስፈልጉ አገልግሎቶችን መስጠት ነው፣ ፕሮቫይድ ማድረግ ነው። እና ኢንቨስቲጌሽን ኦፍ ኒው ባዮሎጂካል ኩዌስችን የተለያዩ የሚመጡ ጥያቄዎችን ከባዮሎጂካል ከተፈጥሮ የሚነሱ ጥያቄዎችን መመርመር ነው። እነዚህን መኖች በመጠቀም ኢንስትሩመንቶችን በመጠቀም biological studies that use technological tools include እና እዚያው ከስር የምናየው ባዮሎጂካል የሆኑ ጥናቶች ግን ምን የሚጠቀሙ የቴክኖሎጂ ቱሎችን የሚጠቀሙ ማለትም የቴክኖሎጂ መሳሪያዎችን የሚጠቀሙትን አንድ ባንድ ከስር እናያለን። በአንደኛ ደረጃ ላይ እዚህ ያስቀመጡት ባዮኬሚካል ነው። ባዮኬሚካል እንግዲህ እነዚህ ከዚህ ያሉት የባዮሎጂ ጥናቶች ናቸው። እንደዚህ ከፊል በቦልድ የተጻፉት studies biochemical studies are helpful to investigate information on carbohydrate, protein, lipids and nucleic acid እና ይሄ ባዮኬሚካል የሚባለው ምን ያደርጋል? በጣም ጠቃሚ ነው። ኢንፎርሜሽኖችን ለመመርመር ለምሳሌ ስለ ካርቦሃይድሬት፣ ስለ ፕሮቲን፣ ስለ ሊፒድ እና ስለ ኑክሊክ አሲዶች ለመመርመር የሚጠቅመን ነው። ይሄ በሌላ ደግሞ ባዮሜዲካል ነው። ባዮሜዲካል ምን ያደርጋል? ስቱዲስ ዲል ዊዝ ፕሮቫይዲንግ ዲቴይል ኢንፎርሜሽን ኦን ዘ ኬሚካል ኮምፖነንት ኦፍ ሜዲሲናል ፕላንት በሜዲሲናል የሆኑ ፕላንቶች ላይ ማለት ለሕክምና በምንጠቀማቸው እንደ መድኃኒትነት ለምንጠቀማቸው ፕላንቶች ያሉትን ዲቴይል የሆኑ ኢንፎርሜሽኖች መመርመር ነው። ይሄ ደግሞ የተለያዩ አይነት ቴክኖሎጂዎችን በመጠቀም ምን መረምረው እንግዲህ ዲቴይል የሆኑ ኢንፎርሜሽን ኦን ዘ ኬሚካል ኮምፖነንት ኦፍ ፕላንትስ እነዚህ ሜዲሲናል ፕላንቶች ውስጥ ያሉትን በጣም ዲቴይል የሆኑ ኢንፎርሜሽኖችን ለመመርመር የሚያግዘን ነው ይሄ ፊልድ። ባዮፊዚክስ ደግሞ studies are the science of using physical devices to gather biological information at all scale of biological organization, molecular, organismic and population እና ይሄ ባዮፊዚካል የሚባለው ደግሞ the science of using physical devices በመጠቀም ማለት በእጆቻችን መንካት የምንችላቸውን ዲቫይሶችን በመጠቀም ምን ማድረግ ነው? to gather biological information ይሄ ባዮሎጂካል የሆኑ መረጃዎችን መሰብሰብ ነው። ለምሳሌ አት ስኬል ኦፍ በሞለኩል ደረጃ ሊሆን ይችላል፣ ኦርጋኒዝሚክ ደረጃ በትልቅ ሆኖና በፖፑሌሽን ደረጃ ያሉ ኢንፎርሜሽኖችን ፊዚካል የሆኑ ዲቫይሶችን በመጠቀም እንድንሰበስብ የሚረዳን አንዱ ነው። በአራተኛነት ኤንቫይሮንሜንታል ነው። ስቱዲስ አር መልቲዲሲፕሊናሪ ሲስተም ዲሊንግ ዊዝ ኢንተራክሽን ኦፍ ሁማን ዊዝ ኤንቫይሮንሜንት ይሄ ደግሞ ሰውና አካባቢ ጋር ያላቸውን ኢንተራክሽን ጥምረት የሚያጠና ነው። ምንም በመጠቀም የተለያዩ ቴክኖሎጂዎችን በመጠቀም ማለት ነው ይሄ የሚያሳየን። ሌላኛው ባዮኢንፎርማቲክስ is scientific discipline
ኢንቮልቪንግ ኮምፒውተር ቴክኖሎጂ ቱ ኮሌክት። ያው ከስሙ እንደምንረዳው የባዮሎጂና የኢንፎርሜሽን ጥምረት ነው። ሳይንቲፊክ የሆነ ዲሲፕሊን ነው። ምን ኢንቮልቭ ያደርጋል? ኮምፒውተርና ቴክኖሎጂ ይጠቀማል። ምን ለማድረግ? ኮሌክት ለማድረግ፣ ቱ ስቶር አናላይዝ ለማድረግ፣ ዲሰሚኔት ባዮሎጂካል ዳታ ኤንድ ኢንፎርሜሽን እና እነዚህ ባዮሎጂካል ውስጥ ያሉ ዳታዎች ለምሳሌ ሰው ውስጥ የተለያዩ ዲኤንኤ አለ፣ አሚኖ አሲዶች አሉ ወይም ፕሮቲኖች አሉ። እነዚህን ዳታዎች ለመሰብሰብ እነዚህ እንትኖች ላይ በሰው ውስጥ በተፈጥሮ ውስጥ በሚገኙ ነገሮች ውስጥ ያሉን ዳታ ኮሌክት ለማድረግ፣ ስቶር ለማድረግ፣ ከዛ አናላይዝ ለማድረግ፣ ዲሴሚኔት ለማድረግ ባዮኢንፎርማቲክስ ነው ቴክኖሎጂዎችን በመጠቀም ነው ይሄም ባዮኢንፎርማቲክስ የምንለው ፊልድ የሚያጠናው ማለት ነው። ባዮጂኦግራፊካል ደግሞ ኢንፎርሜሽን is the state of distribution of species along with geographic ecosystem through geological periods። ይሄ ባዮጂኦግራፊክ የሚባለው ኢንፎርሜሽን ምን ያደርጋል? ዲስትሪቢዩሽን ኦፍ ስፒሺስ ስፒሺሶች እንዴት እንደሚከፋፈሉ ዲስትሪቢዩትድ እንዴት እንደሚሆኑ በጂኦግራፊያቸው ላይ በመመስረት በአንድ አካባቢ ላይ እንዴት እንደሚበተኑ የተለያዩ አይነት ጂኦሎጂካል ፕሮዶችን በመጠቀም ቴክኖሎጂዎችን በመጠቀም የሚጠና ነው ማለት ነው፣ የሚያጠና ነው። ይሄም the following examples are technological devices። እዚያውን ከስር የምናየው የተለያዩ አይነት ዴይ ቱ ዴይ አብዛኛውን ጊዜ የምንጠቀማቸውን ቱሎችን እናያለን፣ ባዮሎጂካል ቱሎችን እናያለን ማለት ነው። ኦኬ በመጀመሪያ ላይ የሚገኘው ዲጂታል ተርሞሜትር ነው። is an instrument used for measuring body temperature። ያው እንግዲህ እንደምናውቀው የቴምፕሬቸር ቦዲ የሰውነት ሙቀትን ለመለካት ነው የምንጠቀመው። a pregnancy urine test here is a tool that checks if a woman is pregnant or not by detecting the amount of hormone human chronic gonadotropin or HCG። ይሄ ፕሬግናንሲ ዩራን ቴስት የምንለው ምን ያደርጋል? ቱል ሆኖ ምንን ቼክ ያደርጋል? ኢፍ ውማን ኢዝ ፕሬግናንት ኦር ኖት፣ አንድ ሴት እርጉዝ እንደሆነች እና እንዳልሆነች ለመለየት የምንጠቀመው ቴክኖሎጂ የሆነ መሳሪያ ነው። ምን ያደርጋል? በሽንት ምርመራ ነው የሚደረገው አብዛኛውን ጊዜ እና እንዴት ምን የሚባለውን ሆርሞን ዲቴክት ያደርጋል? by detecting the amount of the hormone human chronic gonadotropin የሚባል ሆርሞን አለ። እሱን ዲቴክት ያደርጋል። እሱን ዲቴክት በማድረግ አንዲት ሴት እርጉዝ እንዳልሆነች እና እንደሆነች የሚለይ መሳሪያ ነው እና produced in placenta around 6 to 10 days after fertilization in either the urine pee or blood። እና ይሄ ነገር ፕሮዲውስድ የሚሆነው አብዛኛው ጊዜ ይሄ ሆርሞን የት ውስጥ ነው? ፕላሴንታ ነው ውስጥ ነው የሚመረተው ከ6 እስከ 10 ባሉ ቀናቶች ከፈርቲላይዜሽኑ በኋላ ማለትም ኤጉና ስፐርሙ ከተገናኘ ከ6 እስከ 10 ባሉ ቀናቶች ውስጥ ፕላሴንታ አካባቢ ነው የሚመረተው ወይም ሽንት ውስጥ ሊሆን ይችላል፣ ብሌድ ውስጥ ይገኛል። the test result in one line is control line showing negative or no pregnancy። እዚህ ምን ለማለት ተፈልጎ ነው? ይሄ ቴስት ሪዛልቱ በዲቫይሱ ላይ ምንድነው? አንድ መስመር ብቻ ካሳየ ምንድነው? ኮንትሮል ላይን ላይ ነች ማለት ነው ያቺ ሴት። ወይ ምን ያሳያል? ኔጌቲቭ ኖ ፕሬግናንሲ እርጉዝ እንዳልሆነች ያሳያል። and the other line two line ሁለት መስመር ካሳየ ደግሞ confirms the existence pregnancy። so ሁለት መስመር ካሳየ ያቺ ሴት እርጉዝ እንደሆነች ያመለክታል ማለት ነው። እና መሳሪያው እዚህ ጋር የምታዩትን ይመስላል። ይሄ ያ ተርሞሜትር ነው። ይሄ ነው ቅድም የሚባለው መሳሪያ። እዚህ ጋር ሁለት መስመር አሳይቷል። ስለዚህ ፖዚቲቭ ነች ሴትየዋ፣ እርጉዝ ናት ማለት ነው። እዚህ አንድ መስመር ብቻ ነው ያሳየው። ሶ ኔጌቲቭ ናት ወይም ፕሬግናንት አይደለችም፣ ያቺ ሴት እርጉዝ አይደለችም ለማለት ያክል ነው። ሁለተኛው ደግሞ the diabetic blood test የሚባለው is a tool used to measure level of blood sugar taking sample blood from fingertip
ይሄ ዳያቤቲክ ብለድ ቴስት የሚባለው ባጭሩ ደምን በመመርመር የሹገር አማውንትን በደማችን ውስጥ ያለውን የሱካር መጠን የሚለካ ነው። ሶስተኛው ኤችአይቪ ቴስት ነው። ይሄ እንግዲህ ኤችአይቪን የሚመረምር ነው። is a detector to identify infection with the virus or not። አንድ ሰው በቫይረሱ ወይም እንደተጠቃና ወይም እንዳልተጠቃ ለማሳየት ያገለግላል ማለት ነው። ምስሉ ላይ የምታዩትን ይመስላል የዳያቤቲክ ቴስት ነው የቅድሙ። ከጎኑ ያለው ደግሞ ኤችአይቪ ነው። ፖዚቲቭ ለሆነ ሰው ሁለት መስመር ያሳያል። ቅድም እንደ ለእርጉዞች የሚጠቀሙት አይነት መሳሪያ እንደሚጠቀሙት። ኔጌቲቭ የሚያሳይ ከሆነ ደግሞ አንድ መስመር ብቻ ነው የሚያሳየው በኤችአይቪ በዛ እንዳልተያዘ ለማሳየት ማለት ነው። በአራተኛ ደረጃ ማይክሮስኮፕ ነው። በጣም ታውቁታላችሁ። ለምንድን ነው የምንጠቀመው? ቴክኖሎጂ ናቸው ባይዘው እነዚህ ያየን ያላቸው used to magnify ኦብጀክትን ለማጉላት ነው። ይሄ ደግሞ በአይናችን የማይታዩትን አጉልቶ ያሳያል እዚህ እንደምታዩት። አምስተኛ ላይ ያለው ደግሞ ኮምፒውተር ኢንፎርሜሽን ቴክኖሎጂ ስካኒንግ ወይም ሲቲስ የሚባለው ዲቫይስ is used for investigating information on disease or cancerous areas of the human body። ምን ያደርጋል? ራሱን የቻለ ዲቫይስ ነው። ምን ለማድረግ የተለያዩ አይነት ኢንፎርሜሽንን ይሰበስባል። በበሽታ ላይ ወይም በካንሰር በተጠቃ ኤሪያ ላይ በሰው ልጅ ውስጥ ባለ ሴል ውስጥ ለምሳሌ በካንሰር የተጠቃ ቦታ ካለ ወይም በሽታ ተይዞ ከሆነ ስለነዚያ ስለ በሽታ ወይም ስለ ካንሰሩ የተለያዩ መረጃዎችን የሚሰበስብ መሳሪያ ነው ይሄ ኮምፒውተር ኢንፎርሜሽን ቴክኖሎጂ ስካኒንግ የሚባለው። ስድስተኛ ላይ ኮምፒውትድ ቶሞግራፊ ስካን ይባላል ወይም ሲቲ ስካን የሚባለው አብዛኛውን ጊዜ የሚታወቅ ነው። ሶፊስቲኬትድ ኤክስ-ሬይ ቴክኖሎጂ used to take many X-ray picture of the body used to detect and screen for variety of disease and conditions። ይሄ ምንድነው? ሲቲ ስካን ሶፊስቲኬትድ ነው። በጣም የተወሳሰበ የሚመስል የተወሳሰበ ኤክስ-ሬይ ቴክኖሎጂን ይጠቀማል። ማለትም የኤክስ-ሬይ ጨረርን በመጠቀም to take many X-ray pictures of the body። ያ ለምሳሌ የበፊቱ ኤክስ-ሬይ የሚባል መሳሪያ ማለት ያ ብዙ የሰውነታችንን ኢሜጅ አይወስድም። ይሄ ግን ሲቲ ስካን የሚባለው ብዙ ኢሜጆችን ይሰበስባል። ግን ያው ናቸው። ጨረር ሁለቱም የኤክስ-ሬይ ጨረር ይጠቀማሉ። ዙዙ ዲቴክት ስክሪን ፎር ቫሪቲ ኦፍ ዲዚዝ። በዛም ልክ ብዙ ጨረሮችን ስለሚቀበል ማለት ብዙ ኢሜጆችን ስለሚያነሳ ብዙ በሽታዎችን ለመለየት የሚያግዝ ነው ይሄ ሲቲ ስካን። ሌላኛው ፖስትሮን ኢሚሽን ቶሞግራፊ ፒኢቲ ስካን ይባላል። ይሄ ኢሜጂንግ ቴክኖሎጂ ይሄ ኢሜጅን የሚወስድ ቴክኖሎጂ ነው። ዲቫይስ used to check for disease or information an area with cancer in human body። ይሄ ቼክ ለማድረግ ነው የሆነ ቦታ በሽታ ወይም በካንሰር እንደተጠቃ እንዳልተጠቃ ለማወቅ ቼክ ለማድረግ ነው የምንጠቀመው። it uses a special day containing radioactive tracers that is swallowed, inhaled or injected to another vein conditionally። እና ይሄ ምንድነው? የተለያየ አይነት ቀለም ይጠቀማል። day containing radioactiveዎችን ይጠቀማል እና swallowed የሚደረጉ ናቸው፣ inhaled የሚደረጉ ወደ ውስጥ የሚሳቡና injected into the arm በመርፌ የሚወጉ ዳዮችን ነው በውስጡ የሚይዘውና it visualizes and measures እዚህ ጭንላ ጥፋትና እሺ እና it visualizes and measures changes in metabolic processes። ምንን ቪዥዋላይዝ ያደርጋል? በሜታቦሊክ ፕሮሰሶቻችን ውስጥ ያለውን በሴሎቻችን ውስጥ የሚሰሩ ስራዎች እንደሰሩ ወይም ምን አይነት ሁኔታ ላይ እንዳሉ ሜጀር ይለካል፣ ለውጦችን ይለካል። እና ፊዚዮሎጂካል አክቲቪቲስ ላይክ ብለድ ፍሎው፣ ኬሚካል ኮምፖዚሽን ኤንድ አብዞርፕሽን። ለምሳሌ እንደ የደም ፍሰት ኬሚካል የሆኑ ኮምፖዚሽኖች በሰውነታችን ውስጥ ስላሉ ነገሮች ለምሳሌ እንደ ፕሮቲን የመሳሰሉ ነገሮች እና አብዞርፕሽን ሰውነታችን ነገሮችን ወደ እንዴት አብዞርብ እንደሚያደርግ ስላሉት ሁኔታዎች በአጠቃላይ ለውጦችን ሰብስቦ ነው ኢንፎርሜሽን የሚሰጠው ይሄ ፒኢቲ የሚባለው ማሽን። እዚህ ጋር እንደምታዩት ነው ሲቲ ስካን ነው። ሁለቱም ይመሳሰላሉ በነገራችን ላይ
ግን ይሄ PAT ስካን ይባላል። ጂኦግራፊካል ፖዚሽን ሲስተም ወይም GPS የሚባለው ይሄ is a device used to collect biogeographical information ባዮጂኦግራፊካል የሆኑ የተለያዩ መረጃዎችን ለመሰብሰብ ነው። ወይም ባዮሎጂካል ዳታ ነው የምንሰበስበው። ኦን ላንድስኬፕ ማፒንግ መሬት ላይ ስላለው ካርታ ሊሆን ይችላል፣ ስለሆነ ቦታ ስላለው ፕላንትስ አኒማል ስለሆነ ቦታ ስላለው አኒማል እና ሁማን ሙቭመንትስ የሆነ ቦታ ስላለ ሰው ለማየት የሚጠቅም ባጭሩ GPS ነው። ይሄ የምናውቀውን አብዛኛውን ጊዜ ይሄ እና ይጠቀሙታል እነዚህ ባዮሎጂስቶች። ሃንድ ሄልድ ቦዲ ፋት ካልኩሌተር ይሄ ደግሞ በእጃችን ይዘን መጠቀም እንችለው የሰውነታችን ፋት የሚለካ ነው። ዲቫይስ ዩዝድ ቱ ሜዥር ቦዲ ፋት የሰውነታችንን ፋት ይለካል። ይሄ ደግሞ እዚህ ጋር የምታዩት ነው GPS ነው። ይሄ በቀኝ በኩል ያሉ ደግሞ ፋትን የሚለካ መሳሪያ ነው። ለዛሬ እስከዚህ ይበቃናል። ቻናሉን ሰብስክራይብ አድርጉ፣ አበረታቱኝ። በቀጣይ በ1.3 ኢምፓክትስ ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦን ሶሳይቲ ኤንድ ዘ ናቹራል ወርልድ በሚለው ተመልሰን እንገናኛለን። መልካም ጊዜ